على حبيب السلام عليكم ورحمة الله وبركاته ودي تكبراتشو የቻናሌ ተከታታዮች ዛሬ ደግሞ ይዤላችሁ የመጣሁት ሙአዝ ሀቢብ እንግዲህ ላወጣው ነሽዳ ኡስታዝ ወሂድ ምላሽ ወይም ደግሞ ሐሳብ የሰጠበትን እንዲሁም የተለያዩ ሰዎች ሐሳባቸውን የሰጡበት ቪዲዮ ነው። አብረን እንከታተል። ሙዚቃ መሳሪያውን መታየው የነ ሙአዝ ሀቢብ ያለው ደንበኛ ናይት ክለብ ሁለት ሴት ካፕል እያደረገ ናይት ክለብ ላይ እንዳሉት አይነት ከሆነ እንደሱ አይፈቀድም። ሲጀምር ወንድና ሴት መደባለቅ የለም። ይመልሳሉ። ኦኬ ሰው ምንም መሳሪያ መግባት የለበትም ማለት ነው። ለዛ ነው ያለው ነገር በራሱ ችግር የለበትም። ነሺዳ በራሱ ማለት ነውና ያ ነው ለዱንያ ትርፍ ተብሎ መኳተር ጥፋት ነው። ነሺዳ የሚፈቀደው ወደ 9 ፖይንቶች አሉ አይደል? ቁርአን ከመቅራትና ኢልሙን ከመማር ጋር የማይከለክል ሲሆን ከሸሪዓ ያሉት ከመጠን በላይ ማሞገስ የሌለበት ሲሆን የሙዚቃ መሳሪያ የሌለበት ሲሆን ቅላጽ የሌለው ሲሆን ህብረ ዜማ የሌለው ሲሆን ከሙዚቃ ጋር የሚመሳሰል መሆን የሌለበት ሲሆን የዳዋ ዘዴ መሆን የሌለበት ሲሆን የሥራ ዘርፍ መሆን የሌለበት ሲሆንና ነሺዳ የምንጠቀምበት ጂሃድና የደቦ የማህበር ስራ ሰዎችን ለማነሳሳት ከሆነ ይፈቀዳል ማለት ነው። በተረፈ ሌላ ይሄ የሙዚቃ መሳሪያ ካለ ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ ይመጣሉ ብሎ ከሚሏቸው ሰዎች መካከል የሙዚቃ መሳሪያን ሐላል የሚያደርጉ ሰዎች ናቸው የሚል የሚያሳስሉ ነገሮች የተከለከሉ ናቸውና ከዚህ አንፃር ብታያቸው ጥሩ ነው ለማለት ፈልጌ ነው። ነሺዳ በራሱ አይደለም ችግሩ፣ ግን ሲጀምር ወንድና ሴት መደባለቅ የለባቸው። ልክ ናይት ክለብ ነው በቃ የሚመስለው መድረክ ተሰጥቶት ሁለት ካፕል እየተደረጉ ምናምን የሚደረጉ ነገሮች ለዚህና መስፋፋት ዋና ተጠያቂ ነው ፈሳድ ነው። ስለዚህ ይሄ ነገር ትክክል አይደለም ብላችሁ ሁላችሁም መቃወም አለባችሁ። ኡስታዝ ወሂድ ያለን ትክክል ነው። እንግዲህ ሁላችንም መቃወም አለብን። ምክንያቱም ሙአዝ እያስተላለፈው ያለው መልእክት ለማንም አይጠቅምም። ለኛ ለሙስሊሞች በተለይ ፈሳድ ነው የሚያስተላልፍልን፣ ለወጣቶች፣ ለአዛውንቶች፣ ለሁሉም ሽርክና ፈሳድ ነው እንዲማሩበት እያደረገ ያለው እና ጭፈራ ነው። ሌላ ከዚህ ውጪ ያደረገው ነገር የለም። ስለዚህ ሁላችንም ሙአዝን እንቃወማለን ማለት ነው። አሁን ዳዒና መጀመሪያ እናንተ እስቲ ሐርፍ ሐቂቃ አሁን ደግሞ እዚህ ጋራ ሐርፍ አስተካክል ብሎ በሱ ሊወነጅለው ወይም ደግሞ ምንድነው ለማሸማቀቅ ይሞክራል ማለት ነው። መጀመሪያ ስለማን ለማውራት እየሞከርክ እንደሆነ ማወቅ ይጠበቅብሃል ወንድማችን። አለባችሁ ጉዳዩ ፐርሰናል አይደለም። ሙአዝ ማለት አንድ ያላህ ባሪያ ነው፣ አንድ ሰው ነው፣ አንድ ሙስሊም ነው። ነገር ግን ከበስተኋላ ያለው ፈሳዱ ልክ አይደለም ማለት አለባችሁ። ፈሳዱ ላይ ነው ፖይንታችን። አሁን ሰዎች ፐርሰናል ይመስላችኋል። ስለዚህ እንደዛ ነው። ከዛ አንፃር ማየት ትችላለህ ማለት ነው። ከኡመቴዎች ውስጥ ዝሙትን፣ ስርቆትን፣ ዚናንና የሙዚቃ መሳሪያን ሐላል የሚያደርጉት ጥቂት ይመጣሉ ይሉና እኛን ሙንሺዶችንና ማዲሆችን እዛ ሐዲስ ውስጥ ይከቱናል። አሁን ዳዒነን ምናምን ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ እስቲ ሐርፍ እንኳን አስተካክሉ። ሐቂቃ ነው ብላችሁ ሐርፍ አላህ ሱብሓነሁ ወተዓላ ይላል አንዳንድ መሪያ እናንተ እስቲ ሐርፉን እንኳን አስተካክሉ ነው ያልከው። الذين يطيقونه فدية طعام مسكين እንደዛ አይቀራም። ፊድየቱን ፊድ ዳል ነው ፊድየቱን አንተ ضاد درجه እየቀራው ነው። شديدا من لدنه ويبشر المؤمنين አቃቆመም ልክ አይደለም። አኪፊነ ፊህ አበዳ ፊህ ها አይሳብ ذكر وموعظة ونور وموعظة ብለህ እየቀራህ ነው። ይህንን ስተትህን ሳታስተካከል እናንተ መጀመሪያ ሐርፉን እንኳን አስተካክሉ ስትል ልክ አይደለህም። ይሄንን አስተካክል ሐባቢ። እንደሰማችሁት ነው። አንተ የራስህን ስህተት ሳታርም ኡስታዝ ወሂድን ልታርም መፈለገ በጣም ደፋር ነው። ይቅርታ አድርግልኝና ኡስታዝ ወሂድ ከሰለመ በኋላ ከአራት በላይ መጽሐፍ ጽፏል። ገጠር ላይ ላሉት እንኳን ትምህርት ዲን እስላም ተውሂድን እንዲማሩ ከሽርክ ላይ ያሉት እንዲወጡ አፕሊኬሽን በነፃ
ዋይፋይ ያስፈልገው እንዲማሩ እየለፋ እየደከመ ያለ ወንድማችን ነው። ስንትና ስንት ወንድሞቻችንና እህቶቻችን ቀን በቀን እየገቡ እሱ ጋር ላይፍ ጥያቄ እየጠየቁ እስልምናን እየተቀበሉ ነው። አንተ ግን ምን እያረክ ነው? ሽርክን እያስፋፋ ሙዚቃን መሳሪያ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አይቻልም ያሉትን የራስ በራስ ፍላጎትን ያካሄድክ ወተ ደግሞ አንተ ኡስታዝ ወሂድን ልትናገር ትፈልጋለህ? ተው ሙአዝ ተው፣ ማይነካ ነገር አትንካ። ቪዲዮን ሼር አድርጉት፣ ዱዊት አድርጉት፣ አዳርሱት። እንግዲህ ቤተሰቦች የኡስታዝ ወሂድንም ስራ ወይም ደግሞ እየሰራቸው ያላቸውን ነገሮች እንደሰማነው ነው። ሙአዝ የሚሰራውን ስራ ደግሞ እንደምናየው ነው ማለት ነው። ስለዚህ ማን ነው ለማህበረሰቡ ለሙስሊሙ ኡማ እየጠቀመ ያለው? እንዲሁም ደግሞ እነን ሙስሊም ለሆኑት ደግሞ እነሱም ሂዳያ እንዲያገኙ ሰበብ እየሆነ ያለው ማን ነው? ስለዚህ ሙአዝ ስትናገር ማን ጋር እንደምትነጋገር መጀመሪያ ቀድመህ ማወቅ ይጠበቅብሃል። አንተም ደግሞ ወደ አላህ ተመለስ። ምክንያቱም ብዙ ጊዜ ስሜትን መከተል ነው ይሄ ነገር ማለት ነው እና የእውነት አላህንና መልእክተኛውን ወደህ ከሆነ ይሄንን ስራ የምትሰራው አላህ በሚፈልገው መልኩ ሰርተህ ለመደሰት ሙከራ አድርግ። ስለዚህ አንተም ራስህ ወደ አላህ ተመለስ። ውድ ቤተሰቦች የኔ ሀሳብ ይሄንን ይመስላል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ቪዲዮውን ላይክ አድርጉ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለነበራችሁ